ኢራን ከአሜሪካ በኩል ሊቃጣ የሚችል ጥቃትን ለመመከት ጦሯ በተጠንቀቅ እንዲቆም ትዕዛዝን አሳለፈች። ትዕዛዙ ከሀገሪቱ ጠቅላይ መሪ አያቶላህ አሊ ካሜኒ እየተላለፈ ነው። በሌላ በኩል ኢራን የገልፍ ሀገራት የአየር ክልላቸውን ለአሜሪካ ጦር እንዳይሰጡ ማስጠንቀቂያን መስጠቷን ተከትሎ የገልፍ ሀገራት የአሜሪካንን ጦር አውሮፕላኖች ከቀጠናቸው አርቀዋል። የአሜሪካ ጦር ያለፈው ወር መጨረሻ ላይ የየመኑን ታጣቂ ቡድን ሀውቲ ኢላማ ያደረጉ ጥቃቶችን ቢፈጽምም የታጣቂ ቡድኑ አቅም እስካሁን አልተነካም ተብሏል። $1 ቢሊዮን ለጥቃቱ ያወጣችው አሜሪካ የእግረኛ ዘመቻንም እያጤነች ነው። ሐማስ ከወራት በኋላ በእስራኤል ላይ ከፍተኛ ጥቃትን ከፍቷል። የእስራኤልን ከተሞች ኢላማ ባደረገው ጥቃት የሰው ሕይወት መጥፋቱም ተነግሯል። ሰላም ጤና ይስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የተለያዩ ወታደራዊ መረጃዎችን ወደ እናንተ ለማድረስ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የኢራን ጦር በተጠንቀቅ ቆሟል። የኢራን መንግስት የሀገሪቱ ጦር በተጠንቀቅ እንዲቆምና ለቀጣይ ግዳጅ ዝግጁ እንዲሆን ትዕዛዝን አውጥቷል። የሀገሪቱ መንግስት ጦሩን በተጠንቀቅ ከማቆም ባለፈ ጎረቤት ሀገራት ለአሜሪካ ጦር መጠለያ እንዳይሰጡም ማስጠንቀቂያን ሰጥቷል። የአሁኑ የኢራን ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ለኢራኑ ጠቅላይ መሪ አያቶላህ አሊ ካሜኒ የፊት ለፊት ንግግር እናድርግ የሚል ደብዳቤ ከላኩና ኢራን በኒኩለር ጉዳይ ወደ ስምምነት ካልመጣች የቦምብ ድብደባ እንፈጽምባታለን ካሉ በኋላ ነው። የኒኩለር ጦር መሳሪያን እየገነባው አይደለም ያለችው ኢራን በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል በሰጠችው ምላሽ የአሜሪካንን ጥያቄ ትርጉም አልባ ያለችው ሲሆን አሜሪካ የእውነት የመደራደር ፍላጎቱ ካላት ማስፈራራቱን ምን አመጣውም ብላለች። አሁን ላይ ታዲያ ኢራን ጦሯን በተጠንቀቅ ያቆመች ሲሆን ለኢራቅ፣ ዩናይትድ አረብ ኤሚሬት፣ ኳታር፣ ቱርክና ባህሬን በላከችው መልእክትም እነዚህ ሀገራት ኢራንን የሚያጠቃን የአሜሪካን ጦር ማንኛውም ክፍል የሚያስጠልሉ ከሆነ ጦርነቱ ከናንተ ጋር ነው ብላለች። ኢራን በመልእክቷ እንዲህ ያለው ተግባር ሌላ መዘዝ ይዞ ይመጣል ስትልም ነው ያስጠነቀቀችው። ኢራን በ2015 አሜሪካንን ጨምሮ ከዓለም አያላን ሀገራት ጋር የኒኩለር ስምምነት የፈጸመች ሲሆን የዶናልድ ትራምፕን ወደ ስልጣን መምጣት ተከትሎ ግን ፕሬዝዳንቱ ከኢራን ጋር ከተደረሰው ስምምነት አሜሪካን እንድትወጣ አድርጓል። አሁን ላይ ደግሞ ሌላ ስምምነት ከኢራን ጋር ለመፈራረም ጥያቄ እያቀረቡና እያስፈራሩም ይገኛል። ኢራን በኦማን በኩል ከአሜሪካ መንግስት ጋር የመደራደር ፍላጎት እንዳላት ዘገባዎች እየወጡ ሲሆን በጉዳዩ የአሜሪካን ምላሽ ግን እስካሁን ድረስ አልታወቀም። የኢራን አብዮታዊ ዘብ አዛዥ ሜጀር ጀነራል ሁሴን ሳላሚ የሀገራቸው ጦር ለማንኛውም ግጭት ዝግጁ መሆኑን ቅዳሜ ዕለት የገለጹ ሲሆን የኢራን አጋር የሆነችው ሩሲያም አሜሪካ በኢራን ላይ የምትፈጽመውን ማስፈራሪያ ማቆም አለባት ብላለች። ኢራን የመጀመሪያውን ድል አስመዘገበች። የገልፍ ሀገራት አሜሪካም የአየር ክልላቸውን እንዳትጠቀም ውሳኔ አሳልፈዋል። ከዚህ ቀደም አሜሪካ የአየር ኃይሏን ስታንቀሳቀስባቸው የነበሩ የገልፍ ሀገራት ላለፉት 2 ቀናት የአየር ክልላቸውን ለአሜሪካ ከልክለው ቆይቷል። ይህ ውሳኔ የመጣውም ኢራን ለአሜሪካ የአየር ክልሏን የሚሰጥ ሀገር ግጭቱ ከኔ ጋር ይሆናል የሚል ማስጠንቀቂያን ካወጣች በኋላ ነው። እነዚህ የገልፍ ሀገራት አሜሪካ ኢራንን ለመምታት የአየር ክልላቸውን መጠቀም እንደማትችል ነው በይፋ ለአሜሪካ የገለጹት። ከአሜሪካ በኩል በወጡ መረጃዎች መሰረት ሀገራቱ ኢራንን ለማጥቃት የሚውሉ የጦር ጄቶችን ብቻ ሳይሆን ለስለላ የሚውሉ የጦር አውሮፕላኖችን ጭምር ላለማስተናገድ ወስነዋል። ከገልፍ ሀገራት የሚደረግ ነዳጅ የመሙላትና ተጎጂዎችን የማስወጣት ተግባርም ክልከላ ተጥሎበታል። የገልፍ ሀገራት በአሜሪካ ምክንያት ከኢራን ጋር አላስፈላጊ ጦርነት ውስጥ የመግባት ፍላጎት እንደሌላቸው ነው የተሰማው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣዩ ወር ወደ ገልፍ ሀገራት ጉብኝት እንደሚያደርጉ ቃል የገቡ ሲሆን ከዚህ ቀደምም ሳውዲ አረቢያና ኳታርን ለመሳሰሉ ሀገራት የጦር መሳሪያ ሽያጭ ፍቃድን ሰጥቷል። ይህ ሁሉ ግን የገልፍ ሀገራት ለአሜሪካ የአየር ክልላቸውን እንዲፈቅዱ አላደረጋቸውም። የአሜሪካና ሩሲያ ተዋጊ ጄቶች ፊት ለፊት ተፋጠጡ። የአሜሪካው F-35 ተዋጊ ጄት ነው የሩሲያው ሱ-35 ተዋጊ ጄት አላስካ ግዛት ፊት ለፊት መገናኘታቸው ተሰምቷል።
የሩሲያው ሱ-35 የሩሲያን ቦምብ ጣይ አውሮፕላን ቱ-95 አጅቦ ሲጓዝ የነበረ ሲሆን የአሜሪካው ኤፍ-35 ወደ ቦምብ ጣይ አውሮፕላኑና ተዋጊ ጄቱ በመቅረብ በረራን ሲያደርግም ተስተውሏል። ሱ-35 ከዚህ ቀደም ከአሜሪካ ተዋጊ ጄቶች ጋር ፊት ለፊት የተገናኘባቸው አጋጣሚዎች የነበሩ ቢሆንም ከኤፍ-35 ጋር ግን ሲገናኝ ይህ ለመጀመሪያ ጊዜ ሆኖ ተመዝግቧል። ሩሲያ ከቅርብ ጊዜ ወዲህ የቻይና ተዋጊ ጄቶችን በማሰለፍ በአሜሪካ የአላስካ ግዛት አቅራቢያ ተደጋጋሚ የአየር በረራዎችን ታደርጋለች። የአሜሪካው ኤፍ-35 የተሻለ የመሰወር ብቃት ቢኖረውም ከሩሲያው ሱ-35 ጋር ሲነጻጸር ያለው የተተኳሽ አቅም አነስተኛ መሆኑን ተከትሎ የአየር ባየር ውጊያ ቢያደርጉ የሩሲያው ሱ-35 የማሸነፍ አቅም እንዳለው ይገመታል። የሁለቱ ሀገራት በአላስካ ግዛት በተደጋጋሚ የተዋጊ ጄት በረራ ማድረግና የተዋጊ ጄቶቻቸው ፊት ለፊት መገናኘትም በአላስካ ቀጠና ያለውን ውጥረት ከፍ አድርጎታል። የአሜሪካ እቅድ አልተሳካም። ሀውቲ ያለው አቅም በአሜሪካ ጥቃት አልተዳከመም። የአሜሪካ መንግስት ከኢራን ጋር ቀጥተኛ ግንኙነት ያለውን የየመኑን ሀውቲ ታጣቂ ቡድን እስከ $1 ቢሊዮን ድረስ በማውጣት ጥቃት ቢፈጽምበትም ታጣቂ ቡድኑ የአሜሪካንን መርከቦች ከማጥቃትና በቀይ ባህር ያለውን ቁጥጥር ከማጠናከር ሊያግደው አልቻለም። ያለፈው ወር ላይ አሜሪካ ተደጋጋሚ ጥቃቶችን በሀውቲ ይዞታዎች ላይ ብታደርስም የታጣቂ ቡድኑን የሚሳኤል ማስወንጨፍ አቅም፣ ፖለቲካዊ አቅምና ወታደራዊ አቅምን እንዳልጎዳችው የአሜሪካው የቴሌቪዥን ጣቢያ CNN ይዞት የወጣው መረጃ ያሳያል። ሁቲ ከአሜሪካ ጥቃት ወዲህም ወደ እስራኤል ሚሳኤል ማስወንጨፉን የቀጠለ ሲሆን የአሜሪካንን የጦር መርከቦችም በቀይ ባህር እየመታ ይገኛል። አሜሪካ የመን ላይ የምታደርገውን ጥቃት በተወሳሰቡ የጦር መሳሪያዎች እየፈጸመች ሲሆን ለጥቃቶቹ የምታወጣው የገንዘብ መጠን ግን ከፍተኛ ነው ተብሏል። ይህን ተከትሎም አሜሪካ የእግረኛ ጦርን በአማራጭነት እንደያዘች ነው የተሰማው። የሀውቲ ታጣቂ ቡድን የአሜሪካንን ጥቃት ለመቋቋም የተለያዩ ታክቲኮችን የሚጠቀም ሲሆን ከነዚህ ታክቲኮች ውስጥ አንዱ የጦር መሳሪያዎቹንና አመራሮቹን በአንድ ስፍራ ከማከማቸት ይልቅ በተለያዩ የየመን ግዛቶች ውስጥ መበታተንን መርጧል። ይህም የሀውቲ ታጣቂ ቡድን ላይ የሚደረግን ጥቃት ውጤታማና በተፈለገው ደረጃ ጉዳት የሚያደርስ እንዳይሆን አድርጎታል። የሀውቲ ታጣቂ ቡድን ከኢራን የሚደረግለትን ድጋፍ ተጠቅሞ የውስጥ ለውስጥ ዋሻዎችን የገነባ ሲሆን የየመንን ተራራማ አቀማመጥም በአግባቡ እየተጠቀመበት ይገኛል። እስራኤልና ሐማስ ግጭት ውስጥ ከገቡ በኋላ ለፍልስጤማውያን የሚደረግ ድጋፍ በሚል በቀይ ባህር የሚንቀሳቀሱ መርከቦችን ማጥቃትና ወደ እስራኤል ሚሳኤሎችን መተኮስ ተግባሩ ያደረገው የሀውቲ ታጣቂ ቡድን በቀይ ባህር ያለውን ቁጥጥር ይበልጥ እያጠናከረ መጥቷል። በዚህ ጥቃትም 70% የሚሆነው የቀይ ባህር የመርከቦች እንቅስቃሴ እንዲስተጓጎል አድርጓል። ወደ አፍጋኒስታን ገብታ ከ20 ዓመታት በላይ ብትቆይም የፈለገችውን ያላሳካችው አሜሪካ በምን መልኩ በየመን የእግረኛ ወታደሮቿን ልታሰማራ ትችላለች? የሀገሪቱስ ወታደራዊ ታሪክ እንዲያለውን የእግረኛ ዘመቻ ይደግፋል ወይ የሚለው ትልቁ ጥያቄ ነው። ሐማስ ታላቅ ጥቃትን በእስራኤል ላይ ፈጸመ። የፍልስጤሙ ታጣቂ ቡድን ሐማስ አሻዶድ ወደ ተሰኘው ደቡባዊ የእስራኤል ክፍል 10 ያክል ሮኬቶችን መተኮሱ ተሰምቷል። ሮኬቶቹ ከጋዛ ሰርጥ የተተኮሱ ሲሆን ሐማስ ከወራት በኋላ በእስራኤል ግዛት ውስጥ የፈጸመው ትልቁ ጥቃትም ሆኖ ተመዝግቧል። በዚህ ጥቃት አሽኬሎን በተሰኘች ከተማ በንብረት ላይ ጉዳት መድረሱ ተሰምቷል። አንድ ግለሰብ ስለመሞቱም የሚገልጹ መረጃዎች እየወጡ ናቸው። የእስራኤል ጦር ከጋዛ የተተኮሱትን ሮኬቶች አብዛኞቹን መቶ መጣሉን ሲገልጽ የሐማስ ወታደራዊ ክንፍ የሆነው አልቃሳም ብርጌድ ለጥቃቶቹ ኃላፊነቱን ወስዷል። በማህበራዊ ትስስር ገጾች ላይ የወጡ ምስሎች ከጋዛ ሰርጥ ሮኬቶች ሲተኮሱና የእስራኤል የአየር መከላከያ ዘዴዎቹም ሮኬቶቹን ሲያከሽፉ አሳይቷል። የአሁኑ የሐማስ ጥቃት ታጣቂ ቡድኑ ከእስራኤል በኩል ተደጋጋሚ ዘመቻ ቢደረግበትም አሁንም ጥቃቶችን የመፈጸም አቅሙን ይዞ እንደሚገኝ ማሳያም ሆኗል። በሌላ በኩል ግን እስራኤል ዳግመኛ ዘመቻን በጋዛ ሰርጥ ብትከፍትም አንድም ታጋጅ በራሷ አቅም ማስለቀቅ ሳትችል ቀርታለች። እስራኤልና ሐማስ የተኩስ አቁም ስምምነት በመፈራረም ለተወሰነ ጊዜ ቢሆን ወደ ሰላም ቢመጡም የተኩስ አቁሙ ፈርሶ እስራኤል በጋዛ ሰርጥ ሌላ ዘመቻን ጀምራለች። የአሁኑ የእስራኤል ዘመቻ በጋዛ ሰርጥ የሞቱ ሰዎችን ቁጥር ከ50 ሺህ በላይ ያደረሰው ሲሆን በቅርቡም የሕክምና ባለሙያዎች ጭምር በሰርጡ መገደላቸው ይታወቃል።